4 የመግቢያ በሮች አሏት። ከ150 ሺህ በላይ ነዋሪዎች ከተመውባታል። በፈጣን የእድገት ግስጋሴ ላይም ትገኛለች። የቀደመ መጠሪያዋ ዋቸሞ ቢሰኝም ዘመን ዘመንን ተክቶ ታሪክ ለታሪክ ሲያውሰው አሁን ላይ ሆሳዕና የሚለው ስያሜዋ ሆኗል። ከታነጸች 100 ዓመታት ነጉደው ከሁለተኛው መቶ ሩቡን ገምሳለች። በከተማዋ አፋፍ በስተ ፀሐይ መውጫ ይህ የእውቀት አምባ ሌላኛው ፈርጧ ነው። ከሦስተኛው ትውልድ ተብለው ከተሰየሙ ዩኒቨርሲቲዎች አንዱ የሆነው ዋቸሞ በ2004 ዓ.ም በአራት ዲፓርትመንቶች 538 ተማሪዎችን በመቀበል የመማር ማስተማሩን ሥራ በይፋ ጀመረ። በእስካሁኑ ቆይታው ከ9000 በላይ ተማሪዎችን ማስመረቅ የቻለ ሲሆን 196ቱ ባለፈው ዓመት የዱራሜ ካምፓስ ለምረቃ ያበቃቸው የበኩር ፍሬዎቹ ናቸው። እናማ ዛሬ ላይ የዋቸሞ ዩኒቨርሲቲ አድማሱን አስፍቷል። አሁን ለትምህርት ክፍሎቹም አድጎ 49 ደርሰዋል። ኮሌጆች 6 ሆነዋል። ድህረ ምረቃ ጀምረናል። ሰፋፊ የሆነ የተከታታይና የማታ ትምህርትም በፊት ከነበረው አሁን ወደ 8000 በላይ ደርሰዋል። ዊኬንድና ማታ የሚማሩ ተማሪዎች ፕላስ ደግሞ ከተለያዩ መስሪያ ቤቶች ጋር ተቀናጅተን ክረምት የሚማሩ ተማሪዎች በጣም በርካታ ናቸው። የግብርናም አለ፣ የስራ አስጋጆችም አለ እና ሰፊ የሆነ ስራ ነው ያለው። ተማሪዎችም ቁጥር ጨምሯል፣ የመምህራን ቁጥር ጨምሯል፣ የሰራተኛ ቁጥር ጨምሯል። የድህረ ምረቃ ጀምረናል። ሆስፒታል የመማሪያ ሆስፒታል ተረክበን አገልግሎት መስጠት ጀምሯል። ከ2009 ጀምሮ የዱራሜ ካምፓስ በአዲስ መልክ ተገንብቶ ስታንዳርዱን የጠበቀ ተማሪዎች እየተማሩ ናቸው። እዛም የዘንድሮ ዓመት ጨምሮ 15 የትምህርት ክፍሎች ናቸው ተከፈቱት። ዱራሜ ካምፓስ በጣም በስፋት ነው እያደገ ያለው። ግና በግቢ ቆይታችን ከካቻምና አምና የዘለቀ ችግር ዘንድሮም እንዳይኖር ስጋት አለን አሉ ተማሪዎች። ለምሳሌ አሁን ተማሪ እስከሆንን ድረስ የግድ ለኛ ማብራት ያስፈልገናል። ማብራት ግን ብዙም እኛ ካለው የሚጠፋው ይበልጣል። ፈተና ሳላይም እንቸገራለን በማብራት ማለት ነው። ውሃም ደግሞ እንደዚህ በጣም ነው የሚያስቸግረን። ውሃውን ለምሳሌ ድንገት በጣም የሚያከማስፈው ለሰው ልጅ መሰረታዊ ነገር ምግብ እስከሚያስፈልገን ድረስ መብላት ግቢ ውስጥም ውሃም ማስቸገር የለበትም። እኛ ግን ውሃ አስቸግሮን እኛ በብዛት ጮኸን እንደዚህ ለምንድን ነው አይመጣም ብለን እሱንም በመኪና የሚመጣበት ጊዜ አለ። እስካሁን ድረስ እስከ 3 ዓመት ማለት ነው። ይሄ 3ኛ ዓመቴ ነው። ይገባል ተብሎ የተገመተ ውሃ ነበረ። ጉደር የሚባለው ቦታ ላይ የተቆፈረ የኦሮሚያ ውሃ ስራዎች ድርጅት የቆፈረው ሳይዘረጋው በደንብ ሳይሄድበት ቀረ ቆየ። 2004 ላይ ይገባል የተባለውን እኔ 2008 ነው ወደዚህ የመጣው። ዩኒቨርሲቲው ሲመሰረት ጉደር ጥልቅ ጉድጓድ ውሃ ለኦሮሚያ ውሃ ስራዎች ተሰጣ። ያ ውሃ ጥቅም ላይ ሳይውል ቀረ። ከዛ በኋላ በየአመቱ ሲሞከር መጨረሻ ላይ 2.5 ሊትር የሚያስገባ አይነት ተጀመረና እሱም አልቻለም፣ ተቋረጠ። አመታት ላስቆጠረው ለዚህ መሰሉ ችግር ቢያስታግስልን በሚል ሌላ መላም ተዘይዷል። ከተማው ውሃ አገልግሎቶች ጋር በመነጋገርና በመስማማት ህጋዊ በሆነ መንገድ ሰርተው 2010 መጨረሻ አካባቢ ላይ ነው የገባው። ከ6 ዓመታት ሙከራና ትግል በኋላ ዘንድሮ ግን ተሳካልን አሉ። ምን ያህልስ አስተማማኝ ነው? ስለምንስ ይህን ያህል ጊዜ ሊፈጅ ቻለ? በአሁኑ ጊዜ እሱን ውሃ አሁን ዛሬ ማለት ነው እሱን ውሃ ነው እየተጠቀምን ያለነው። ከከተማ የመጣ ውሃ የለም። የከተማ መስመር መሀል ላይ ተቋርጧል። በዛ ምክንያት ከከተማ ውሃ የመጣ የለም። ሙሉ በሙሉ አሁን ግቢውን እያደረሰ ያለው ያ ውሃ ነው። ስለዚህ የራሱን ጉድጓድ አስቆፍረን በዚህ ዓመት የራሳችንን ጉድጓድ አስቆፍረን ይሄ ውሃ ፋንክሽናል ነው። ቀጥሎ ደግሞ 2 ጉድጓድ በዚህ ለዋና ግቢ ለሆስፒታል 1 ጉድጓድ ለዱራሜም 1 ጉድጓድ ጥልቅ ጉድጓድ ውሃ ማስቆፈር እቅድ ይዘናል። በተለይ ዩኒቨርሲቲው በውሃ ምህንድስና ዘርፍ ወትሮ ለቤተ ሙከራ ሥራ አርባ ምንጭና ሌሎች ዩኒቨርሲቲዎች ተማሪዎችን ይዞ ያስጉዘው የነበረውን ችግር አሁን ላይ ተቀርፏል። በ37 ሚሊዮን ብር ወጪም እጅግ ዘመናዊና በኮምፒውተር የታገዘ የቤተ ሙከራ ቁስ ተከላም ተከናውኗል።
እንደውም አሁን የተደራጀው በተለይም እነዚህ ከ37 ሚሊዮን ወጪ አውጥተና አምና እዚህ የተደራጀው የላብ እቃ በአንደኛ ጄኔሬሽንም በአንዳንዶቹ ዩኒቨርሲቲዎች ውስጥ የሌለ ነው። በሁለተኛ ትውልድ ዩኒቨርሲቲዎችም የሌለ ሊሆን ይችላል። አብዛኞቹ ማሽነሪዎች የሚንቀሳቀሱ በኮምፒውተር ነው። ሁሉንም ነገር ኮምፒውተሩ ያነብልናል። እኛም ደግሞ ከኮምፒውተር የሚመጣውን ውጤት ሪዛልቱን ማት ብቻ ነው የሚጠበቅብን። በዛ ዙሪያ ላይ ድርጅቱ መጥቶ ኢንስቶል ባደረጋበት ጊዜ ለ15 ቀን ወላ 20 ቀን ከኛ ጋር እዚህ ቆይቶ ነበር። ስታፍ መንበር በሙሉ መመሪያን በሙሉ አንድ ላይ ሆነ ስልጣና ወስተናል። የነዚህ ግዢ መፈጸም ከፍተኛ ሚና አለው፣ ጥቅም አለ። በዋናነት ከዚህ ቀደም ዩኒቨርሲቲው ያወጣው የነበረው ተማሪዎች የትራንስፖርቴሽን ጉዞ ለሌሎች ዩኒቨርሲቲ የሚከፍለው ክፍያ፣ ሁለተኛ ደግሞ ተማሪ ላይ ይደርስ የነበረውን እንግልት ይቀርፋል ብለን እናስባለን። ከዛ ውጪ ደግሞ ከቲዮሪቲካል ክላስ ቀጥታ ተግባር ትምህርቱን ፕራክቲካሊ ይሰሩታል። ከዚህ ቀደም ሌላ ጋር ልከን በመናሰራበት ሰዓት በሴሚስተር መጨረሻ ነው። ለዛ ኮርሶቹን ከጨረሱ በኋላ ላቡን ለአንድ ሳምንት ለሁለት ሳምንት ነው። ያ ደግሞ ቀጥታ ከተግባር ቲዮሪቲካሉን እንደተማሩ ተግባሩን ስለማይሰሩ የመርሳት ወይ የመዘንጋት ነገር ይኖራል። ለዛ ክላስ እንደተማሩ አንደኛውን ክላስ ወይ 2 ሰዓቱን ክላስ ከተማሩ 3 ሰዓቱን እዚህ ቤተ ሙከራ ውስጥ ያሳልፋሉ። ይህ በምህንድስናው ዘርፍ አጋዥና ተፈላጊ የተባለው የቤተ ሙከራ ቁስ ተከላ ቢከናወንለትም ግና ቅድሚያ ለሚሰጠው ቅድሚያ አልተሰጠም፣ ቀሪ ቁሶችም አሉ ይላሉ የክፍሉ ባለሙያዎች። ወተር ትሪትመንት ወተር ኳሊቲ ላብ ነው ያልመጣልን። ያ ምንድነው? ምናልባት ከነዚህ እቃዎች ጋር በጨረታ መልክ ወጥቶ ነበር፣ ለምን ቀረ? ይሄንን የተጫረተው የጉንት ድርጅት ነው። ያ ምንድነው? የጀርመኒ ነው። ሌላ ደግሞ የወተር ኳሊቲ ላብ ላይ ጨረታ ያሸነፈው ሎስ አንጀለስ ኮንትራክተር ነው። እና እዛ የሎስ አንጀለሱ ወተር ኳሊቲ ላብ ነው ያልመጣው። ብዙ ጊዜ ንብረቱን መጀመሪያ ከየዲፓርትሜንቱ ሲመጣ ሳያውቁ ይቀርና ከመጣ በኋላ ይሄ ቀረ ይባላል። ይሄኛውን ለመቅረፍ የምንሄደው እኛ ያለን አማራጭ እንደገና ያቀርባሉ። ያን እቃ በህጋዊ መሰረት እንደገና ጨረታ እንዲወጣ እናደርጋለን ማለት ነው። እስካሁን በወጣው ጨረታ የቀረ በጠየቁት መሰረት ገብቷል ማለት ነው። ባቀር ኦፍ ኮርስ እኛ በቀረበው መሰረት ነው የሚቀርበው። እንደዛ ካልሆነ ደግሞ ያመጣው አካል ህጋዊነቱ ስለሌለ ተቀባይነት አይኖርም። ኢቭን ባመጣው እቃ አስቀርቶ እንኳን የእቃው ሰምቲንግ የሆነች ነገር እንኳን ቢጎል አንቀበልም። 1-2 ኢኩፕመንቶች አክሰሰሪ ጎደላቸዋል። ከዛ ውጭ ቤተ ሙከራው ሙሉ ለሙሉ ፋንክሽናል ነው። እሱ ጉዳይ እየደረሰ ብዬ ጠይቄው ፕሮሰስ ላይ እንደሆነ ነግሮኛል። ከ37 ሚሊዮን ብር እኛ በጠየቅነው መሰረት የቀረ እቃ የለም። ምክንያቱም በስፔሲፊኬሽን መሰረት ስለነበር ጎንደር ዩኒቨርሲቲ ከጠየቀው የኛ ዩኒቨርሲቲ ጨምሮ በጣም በዛ አርግቶ የነሱን ስፔክ ተከትለን ነበርና ግዢውን የፈጸምነው። በዛ ረክተን ከተጠየቁ እቃዎች የሉም። እቃውን የሚገዛው እቃውን መግዛት፣ ጨረታ ማውጣት፣ ህጋዊነቱን ማስጠበቅ፣ ህጉን ደንቡን ማስጠበቅ ስራ ነው እንጂ የሚሰራው የእቃውን ስፔሲፊኬሽን የሚያስፈልገውን እቃም የሚለየው ግዢና ንብረት አስተዳደር አይደለም። ስለዚህ ዲፓርትሜንት ላይ ፍላጎት ይቀርባል። በአመቱ የመጀመሪያ ዝግጅት ምዕራፍ ላይ ለግዢ የምትፈልገው ግዢ እንዲፈጸምላቸው የምትፈልጉት ንብረት አምጡ ይባላል። ዲፓርትሜንቶች፣ ሁሉም ዲፓርትሜንት በአስተዳደር ዘርፍም ሆነ በምርምርም በየትኛውም ቦታ ያለው ሰው ፍላጎቱን ያቀርባል። ፍላጎቱን ሲያቀርብ የሚገዛበትን እቃ ምን እንዲገዛ እንደሚፈልግ፣ ምን አይነት እቃ እንዲገዛ እንደሚፈልግ ስፔሲፊኬሽን የምንለው እነሱንም ጭምር ነው የሚያቀርቡት። በዛው መጠን ግዢና ንብረት አስተዳደር ኤጀንሲ ማነው ዳይሬክቶሬት በማዕቀፍ ግዢ እንዲገዙ ያልተባሉት ከሆነ ምን ይደረጋል ማለት ነው? እዚህ ጨረታ በጋዜጣ በሚያስፈልገው ሚዲያዎች ላይ እንዲወጡ ይደረጋል። በማዕቀፍ ግዢ እንዲገዙ ተብሎ የተከለከሉትን ደግሞ ለግዢና ንብረት ኤጀንሲ ያስታውቃል። በዛ አይነት ነው የሚመጣው። ሌላኛው ችግር ደግሞ ወዲህ ነው። በከፍተኛ ውጪ ግዢ ተፈጽሞላቸው የገቡ እነኚህ ምህንድስናው ዘርፍ ቤተ ሙከራ ቁሶች ገብተው ይተከሉ እንጂ ችግር ግን ከፊታቸው ተጋርጧልም አሉ። ማብራት አንድ መስመር የመጣው ማብራት አለና የግቢ መስመር አይደለም፣ ይሄኛው መስመር አለው። ይሄኛው ከአዲስ አበባ ቀጥታ መስመር የገባው መስመር ስለነበረ ትኩረት ሰጥቶ ከለይም ማብራት የለም አልጠፋ ተብሎ እንዳይታሰብ የግቢ ማብራት እያለ የዚህ መስመር ብዙ ጊዜ ነው የሚቆረጠው። አሁን እዚህ ግቢ ማብራት አለ፣ እዚህ ግን የለም።
ትራንስፎርመር ከመጣ 1 ዓመት ተኩል ስላልተገጠመ ነው። አሁን እንግዲህ 3 ክሬን ነው የሚያስፈልገው ነው የተባለው። ክሬኖቹ ከመጡ ወዳው የሚገናኝበት ሁኔታ ይኖራል። ይሄ በከፍተኛ ደረጃ መቆራረጡን ይቀንስልናል። ፕላስ ደግሞ እኛ አሁን ለብቻ የዩኒቨርሲቲ መስመር እንዲዘረጋ አመልክተናል። በአስፈላጊነታቸውም ይሁን በፈሰሰባቸው ገንዘብ ልክ ትኩረት ተነፍጓቸዋል የሚሉት የክፍሉ ባለሙያዎች በተለይም ይላሉ የውሃና ፍሳሽ ማስወገጃ መስመር ዝርጋታ በሌለበት ህንፃ ላይ ይህን መሰሉን ቁስ ማቆየት መዘዙ ብዙ ነው ይላሉ። ውሃ ችግር አለ ማለት ስለ በፍጹም የለም ውሃ እዚህ መስመር ላይ። እንደውም በፊት በነበረን ትሬኒንግ ለተማሪዎች ለመስራት በጃርካን ውሃን አምጥተን እዚህ ላይ በማድረግ ስናሰራ የነበረው ነው። ያ ነገር ደግሞ በጣም አድካሚና ለስራ ማመቺ አይደለም፣ ምቹ ሁኔታ እየተፈጠረ አይደለም። ይሄኛው ላብ አጠቃላይ ውሃ ኢንስታሌሽን ተሰርቶ ውሃ ድሬን የሚደረገው ራሱ መስመር ተዘጋጅቶ አሁን ለምሳሌ እዚህ ጋር ውሃ አለ። ይሄኛው ውሃ ወዴት ነው የሚፈሰው? ምናፈሰበት አቅጣጫ ስላልተመቻ መፍሰስ በነበረበት ሳለ አልተፈሰሰም። ይሄ ቆሻሻ ደግሞ ማሽኑን በጣም ትልቅ አደጋ ላይ ነው የሚጥለው። የፍሳሽ መስመሩን ራሱን የቻለ ሲስተም ነው መሆን ያለበት። ዝም ብሎ ማለት መስመሩን ማዘጋጃት አደጋ አለው። ኢንቫይሮንመንቱ ላይ የሚያመጣው ተጽዕኖ ስላለ ማለት ነው። ኬሚካልም ስላለ ሴፍቲክ ታንክም አለን። ይሄ ትሪትመንት ፕላንትም አላለቀም እንጂ አለ። እነሱ ጋር የሚሄደው ሴፍቲክ ታንክ ላይ ማይደል የለበትም አለ። በሌላ ሲስተም ለምሳሌ ኬሚካሎቹ በሌላ ሲስተም መወገድ ያለባቸው ሲስተሞች አሉ። ይሄኛውን የሚያወጡትን ማን ነው ሲስተሙን የሚዘረጋበትን ሁኔታ ነው እየተራራውጥን ያለ ነው። እሱ እውነትም ትንሽ ችግር ያለበት አካባቢ ነው ማለት ትንሽ ችግር ያለበት ስርዓት ነው። ውሃ ኬሚካል መድፋት አይቻልም። ውሃ ላይ መድፋት አይችልም። ኢንቫይሮንመንት ላይ መድፋት አይችልም። ስርዓት አለው። እነዚህ ነገሮች ኬሚካሉን እነዚህ እቃዎችን ያስገቡ ሰዎች ራሳቸው ያን ሲስተም ጭምር ነው መስራት አለባቸው። እዚህ ጋር የተዘለለ ነገር አለ። እቃ አመጣ፣ ኬሚካል አመጣ፣ ኢንስቶል አረጋ። ከዛ በኋላ ምን መሰራት አለበት? ይሄን እንትኑን ሲስተሙም ጭምር መሰራት አለበት። በተለይ ከግንባታ ጥራት ጋር ተያይዞ እዚህም እዚያም የሚስተዋሉ ግድፈቶች ስለምንስ ሃይባ ያጡ? እነዚያን የጥራት ችግሮች እንግዲህ እኛ ስንረከብ ሪቴንሽን አለ። ፋይናል ክፍያ አይደለም የምንፈጽመው። እነዚህ የጥራት ችግሮች በሚኖሩበት ጊዜ እንዲያርሙ እንዲያስተካክሉ ይደረጋል። ያ ነገር ማጃም ነው ሪቴንሽን የሚባለው ለተወሰነ ጊዜ የሚቆይ ስለሆነ የጥራት ችግር አለ። የትም ያለው አይነት ግንባታ ላይ የጥራት ችግሮች አሉ። የማይካድ ማለት ነው። ሌላኛው ዩኒቨርሲቲውን ከነባር ዩኒቨርሲቲዎች ጋር በዘርፉ አቻ ሊያደርግ የሚያስችል ተግባርን በመሰራት ላይ ነው። ለ25000 በላይ ሰው በቀላሉ የመገናኛ መረብ ዝርጋታና ዲጂታል ላይብረሪ የዋቸሞ ዩኒቨርሲቲ በ82 ሚሊዮን ብር ወጪ እያስገነባቸው ካለው የዳታ ሴንተሮች መካከል ይህ ክፍል የሰርቨር ሩም ወይም ደግሞ የዳታ ማስቀመጫው ክፍል ማለት ነው። ከዚህ ጋር ተያይዞ እንግዲህ ዩኒቨርሲቲው የመማር ማስተማሩ የተሳለጠ እንዲሆን በርካታ ተግባራትን እየከወነ ይገኛል። በአጠቃላይ ለዚህ ለኢንፎርሜሽን ሲስተሙ ወይም ለዳታቤዝ ሴንተሩ ከ82 ሚሊዮን ብር በላይ ወጪ በማውጣት ነው እንግዲህ ተግባራዊ እየተደረገ የሚገኘው ማለት ነው። የቴክኖሎጂ በአይሲቲ በኩል ያሉትን ጥያቄዎች ኦልሞስት 100% እና ከዛ በላይ ሊፈታ ይችላል። አሁን በቴክኖሎጂ እንድንጠቀም ያደርጋል። የኢንተርኔት ብቻ ሳይሆን ብዙ የዳታ ሴንተር ስራዎች አሉ። እንደ የሴኩሪቲ ጭምር አሁን የስርቆቱ የምናምኑ ችግሮች እንዳያስቸግሩን ያንን ሙሉ ጭምር ፕሮቴክት ልናደርግ የሚያስችል ሰፊ የሆነ የአይሲቲ እስካሁን ድረስ ያለውን መማር ማስተማሩ ላይ ያለውን ክፍተት ኦልሞስት 100% ሊሸፍን የሚችል ፕሮጀክት ነው። ኢንተርኔት ፕሮጀክት ማለት ከብዙ ነገሮች ጋር የሚያያዝ ነው። ኢንተርኔት ከሌለ ብዙ ስራ በአሁን ዘመን ዲጂታል ወርልድ ላይ ሆነን ያለ ኢንተርኔት መንቀሳቀስ ስለማንችል ዩኒቨርሲቲው ያን ያህል ወጪ አውጥቶ ኢንተርኔትን ለአንዴና ለመጨረሻ ጊዜ የኢንተርኔትን ጥያቄ ለመመለስ ከ80 ሚሊዮን በላይ ወጪ አውጥቶ ዳታቤዙን እየዘረጉ አሁን በቅርብ ጊዜ ከ25000 ሰው በላይ በአንድ ጊዜ ሊጠቀም የሚችለውን ኢንተርኔት ዳታቤዝ ኢንስቶልመንቱን እያጠናቀቀ ነው ያለው። እነዚህ ተግባራት ሲከወኑ ታዲያ የመማር ማስተማሩ የተሳለጠ ተማሪው ደግሞ በቀላሉ ከዓለም አቀፍ ግንኙነት ጋር
በተሳለጠ መልኩ ተገናኝቶ ዘመናዊ ትምህርቶችን በቀጥታም በተዘዋዋሪ ማግኘት የሚችልበትን እድል ያመቻችለታል ማለት ነው። ተማሪዎች ከብዙ ነገር ላይ ማቴሪያል ዳውንሎድ አድርገው መጠቀም ይፈልጋሉ። ሃርድ ኮፒ ብቻ አይደለም፣ ላይብረሪውን ዲጂታል ላይብረሪ ይባላል። ዲጂታል ላይብረሪ ውስጥ ኢንተርኔት መኖር አለበት። እዛ ጋር የሚቀመጡ ሶፍት ኮፒዎች ናቸው። በሃርድ ኮፒ ብቻ መጽሐፍ ፕሮቫይድ ማድረግ ስለማይቻል ዲጂታል ዓለሙን ለመጠቀም ኢንተርኔት ያስፈልጋል። ተማሪ አፕዴት የሆኑ ማቴሪያሎችን በኢንተርኔት ላይ የሚለቀቁ ማቴሪያሎችን፣ አርቲክሎችን ማንበብ ይፈልጋል። ተማሪዎች ከኢንተርኔት ጋር የሚሰሩ ማአት በተለይ ኢንጂነሪንግ ተማሪዎች ከኢንተርኔት ጋር የሚሰሩ ማአት ነገር ስላለ ከኔትወርክ ጋር በተያያዘ ላብራቶሪ እንኳን በሚሰሩ ጊዜ ላብራቶሪ ውስጥ ኢንተርኔት መኖር አለበት። ያለ ኢንተርኔት ማይሰሩ ፕሮግራሞች አሉ። ለምሳሌ ሶፍትዌር እና እዚህ ኮምፒውተር ሳይንስ አካባቢ ባለው ማለት ነው። ለሌላውም ተማሪዎች ኢንተርኔት ላይ ዛሬ ሁሉም ሰው ኢንተርኔት ይጠቀማል። ዩኒቨርሲቲ ውስጥ እንግዲህ ኢንተርኔት በጣም ወሳኝ ነገር ነው፣ ወሳኝ መሰረተ ልማት ነው እና ከመማር ማስተማሩ ጋር ወይም የመማር ማስተማሪን የትምህርት ጥራትን ከማሻሻል አንጻር በጣም ሰፊ ጥቅም አለው። ዩኒቨርሲቲው ከ1000 በላይ መምህራንና ከ700 በላይ የአስተዳደር ሰራተኞችን ያቀፈ ተቋም እንደመሆኑ ቅንጅታዊ ተግባር ያሻዋል። ወትሮ በአፈጻጸሙ ካቻ ዩኒቨርሲቲዎች ከፊት ረድፍ የሚገኝም ነበር። ዛሬስ ወርዷል የሚለው ለኔ ተቀባይነት የለውም። ማለት ዩኒቨርሲቲው በጣም አድጓል ነው የሚለው። እኔ መጀመሪያ ዩኒቨርሲቲ ሲመሰረት ጀምሮ እዚህ ነበርኩኝ። ከዛ በኋላ ለ4 ዓመት ለትምህርት እንጂ መጥቻለሁ። በእርግጥ ህብረተሰቡ የሚፈልገው ልክ እንደ ዩኒቨርሲቲ እዚህ መጣ ሲባል እንደ አንደኛ ጄኔሬሽን ወይም እንደ አንደኛ ትውልድ ለምሳሌ እንደ ሀረማያ የኮሚኒቲ ሰርቪስ እንዲሰጥ፣ የጅማ ዩኒቨርሲቲ ኮሚኒቲ ሰርቪስ እንደዛ፣ እንደ ባህር ዳር ይሄ በሂደት የሚመጣ ነው። ባጭሩ ህብረተሰቡ ይሄን እየፈለገ ዋቸሞ ዩኒቨርሲቲ ምን እየሰራ ነው የሚለውን ነገር መገምገም አስፈላጊ ነው። ወርዷል ማለት ወርዷል የሚባለው ቶታሊ በእኔ ዘንድ ተቀባይነት የለውም ብዬ ተነስቼ ማለት ነው። ዋቸሞ ዩኒቨርሲቲ የውስጥ መሰረተ ልማቱን ማሟላት ቅድሚያ ነው። ለምሳሌ በርን ከመስራት በር አሁን ለዋቸሞ ዩኒቨርሲቲ አስፈላጊ ነው። ትልቅ ግዙፍ በር ከምናቆም የተማሪዎች ሽንት ቤት አስፈላጊ ነው፣ ቅድሚያ መሰጣት አለበት። ስለዚህ ቅድሚያ ያው በባጀት ስለምንንቀሳቀስ ለበር ሂውጅ ባጀት ከማውጣት ይልቅ ሽንት ቤት የለውም ተማሪ፣ ሽንት ቤትን ማዘጋጀት አለብን ማለት ነው። እንደዚሁም ውስጥ አስፋልት መንገድና የተሻለ ፋሲሊቲ መምጣት አለበት ይታወቃል። ይሄን እሱ ነው ቅድሚያ ማግኘት አለበት ወይስ ለተማሪው ውሃ ማስቆፈር ነው? ውሃ አስቆፍረናል። ለምሳሌ ጉደር ላይ በዚህ ዓመትም 2 ውሃ አስፈልገናል። 2 የጥልቅ ጉድጓድ ውሃ ማስቆፈር አለብን። ጥልቅ ጉድጓድ ውሃ ስናስቆፍር ከርቀት ውሃው ስለሚመጣ በመንገድ ላይ እየተዘረጋ ነው የሚመጣው መስመሩ ሲዘረጋ ወጪ ያለበት ነው። በዛው አግባብ ደግሞ ኮሚኒቲም የሚጠቀምበትን ሁኔታ መፍጠር አለብን። ቅድም እንዳልኩት እንደ ትልቅ ዩኒቨርሲቲዎች በአንድ ጊዜ ለኮሚኒቲን ማገልገል መውጣት አስፈላጊ ነው፣ ግን በአንድ ጊዜ የምትፈልገውን ሁሉ አታደርገው። ፕሮግሬሱ ውጤታማ ሆኖ እየቀጠለ ያለ ዩኒቨርሲቲ ነው። በፍጥነት እያደገ ያለ ዩኒቨርሲቲ ነው። እኔ አፍያን ሞልቼ መናገር ስለሚችል ማለት ነው። ያሉትን ነገሮች እኔ ከመጣሁም በኋላ የጨመሯቸውን ነገሮች ስለሚታወቅ ማለት ነው። እኔ ስመጣ የነበረው የመምህራን ቁጥር፣ የተማሪ ቁጥር፣ የሌሎች ሰራተኞች ቁጥር፣ የላብ ዝግጅት ክፍተቶች፣ ሌሎች የግንባታ አሁን እዚህ ግቢ ውስጥ ለዚህ ግቢ የተፈቀደው የግንባታ ምዕራፎች አልቀዋል፣ ተጠናቀዋል። ያልተጠናቀቁ ብዙ የግንባታ ነበሩ። እኛ ነጥቀን ከ20 በላይ ግንባታዎችን ማለት ነው ነጥቀን እንደገና ለሌላ በህጉ መሰረት ለሌሎች ኮንትራክተሮች ሰጥተን የተጠቃለሉ የተጠናቀቁ ነገሮች አሉ። በቅበላ አቅሙም ይሁን በግቢ ግንባታው ተግባር የታየው ሁነኛ ለውጥ በመማር ማስተማሩም ይሁን በሰው ሀብት አስተዳደር ረገድ ዛሬም ብዙ ይጠበቅበታል።